ይሄኛው ነው እሱ ቤት እሺ ኑ ቆይ እኔ በዛው አንተ ደረጃ ያዘው ምንድነው ታረጉ መስራት ውጪ ምንም ማቀው ነገር የለም አልኩ እኮ እኔ ጻፊ ነኝ እኔ ምን ላቅ እችላለሁ እንዴት ነው ማታውቂው ጋቢ ምናምን ነው የምጽፈው ሰው ቀጠሮ ሲመጣ ነው ሰው ቀጠሮ ሲታል ሌላ ምንም ማቀው ነገር የለም እዚህ ጋር አንድ አቤል የሚባል ምስኪን ሰው ያለ በደሉ ተወንጅሎ ነፍሰ ገዳይ ነህ ተብሎ ስለመጣ ሰው ነው ጠበቃ ስለሆነለት ሰው አንተ ደግሞ ያልገባኝ እኔ ምን ነገር አይፈቅድልኝም ህጉም አይፈቅድልኝም ምንድነው ማይፈቅድልሽ ምንድነው ማይፈቅድልሽ ለምንድነው ማትችው እሱ የለም ከማለት ውጪ ምንም ልናገር አልችልም የተገኘሽው አቶ ደረጀ የተባለ በጠበቃነት ስም የሚንቀሳቀስ አንድ ትልቅ ወንጀለኛ ሰው ቢሮ ውስጥ ነው የተገኘሽው እኔ ስለምን ወንጀል አላውቅም አልኩ ነገር ውስጥ የገቡት እኔ እንደዚህ ይላል ያልገመትኩም ነበር የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰተኖታል በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መተናል በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ አንድ እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ እነዚህም ቤቶች ሙሉ ለሙሉ የከተማ እይታ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ እና ደግሞ እኔ በጣም ነው የሚያስፈራራኝ ማለት በጣም በቃ እንጀራዬን ብቻ ሳይሆን እኔ ለህይወቴም እየሰጋው ነው ያለው ሰሞኑን ማለት ነው እኔ ብቻ ሳይሆን ደግሞ ቤተሰቤን ነው የሚያስፈራራኝ እናቴ ደረጃ የት ነው ያለው እኛ ደረጃን ፈልገን የመጣ ነው እንዴ ያለም እዚህ ቤት ማን ነው ደረጃ ይሄ እኮ ቤቱ ነው ተብለን እኮ ነው አንቺ ማን ነሽ ማለት ይቅርታ እኔ ባለቤቱ ነኝ ግን የሰው ቤት ዝም ብላችሁ ጥልቅ ብላችሁ የት ነው ያለው ደረጃ እኮ የት ነው ያለው ደረጃን ፈልገን እኔ ይሄው ከጠፋብኝ 2-3 ቀን ሆኖታል ትናንትና የሚያያችሁት ከሆነ ሾፌሩ ነው የሱ ሾፌር ነው የመጣው እንጂ እሱን ነው አይቼው ማለቅም ስልኩም አይሰራም ቤተሰብ ጋር ደወልኩኝ እዚህ ቤት ደግሞ ስንት የሚያቁታሉ ቤቱ ድረስ እየመጡ የሚጠይቋሉ እኔ እንጃ እኔ አላቅም እንግዲህ ከ15 ቀን በፊት ባንቺ ባንክ የገባውን ገንዘብ አቃለኝ ምን ያክል ገንዘብ ስታንቀሳቀሽለት እንደነበር ይሄ ሁሉ የግሶም አንቺን ነው የሚጠብቀው መጥሪያ ማባከን ሰው አይደለም አሁን ነው አንጠልጥልዬሽ ወደ እስር ቤት ነው ይዤሽ የሚሄደው እነማንን ከእስር ከቅጣታቸው አስመልጦ ወንጀለኞችን ሳይቀር ከህግ አስመልጦ ስንት ምን ያክል እንደተከፈሉ አናውቅም ምክንያቱም እኔ ወይ የቤተሰብ ውርስ ሊኖር ይችላል የተለያዩ ነገሮች እኮ ይችላሉ አችሁ እንደዚህ በማይሆን ነገር እንድታስጨንቁኝ አልፈልግም ማናገር ከፈለጋችሁ መጥሪያ ይዛችሁ መጣችሁ ሰጣችሁኝ እዛው መጥቼ መነጋገር እንችላለን ቤት ውስጥ ግን ተሰብስባችሁ ይሄን ያህል ልታስጨንቁኝ አይገባም የአቤል ኬዝ ላይ እጃቸው ያለበትን ወንጀለኞች የማደን ስራውን አንድ ብለን ጀምረናል ውድ ተመልካቾቻችን እንደምን አላችሁልን ከሀገር ውስጥም ከሀገር ውጪም ሆናችሁ ይሄንን ሾው የምትከታተሉ በሙሉ እጅግ በጣም ሰላማችሁ ብዝት ይበልን እንላለን እንግዲህ የተለያዩ ማህበራዊ ጉዳዮችን ይዘን እዚህ ወደ እናንተ የምናደርስበት ሰዓታችን ላይ ተገኝተናል እንዴት አላችሁልን የዱካ ሾው ተመልካቾች ባለፈው እንደተመለከታችሁት አቤልን እዚህ ቢሮአችን ድረስ ጠርተን አንድ የደረስንበት መረጃ አለ ብለነው ነበር ከዛ የተለያየንበትን ሁኔታ ተመልክታችሁ ነበር እጅግ በጣም ስሜታዊ ሆኖ እጅግ በጣም ደንግጦ ነበር እንግዲህ እኛም በተቻለን አቅም ደረስንበት የምንለውን መረጃ ሰጠነው እንደተመለከታችሁት ከሆነ አቤል እጅግ ስሜታዊ ሆኖ ከኛ ጋር ተለያይተን ነበር እንዴት ይሄ ማስረጃ እጃችሁ ላይ ሊገባ ይችላል ብሎ እጅግ ደንግጦ ነበር የተለያየ ነው ከዛ በኋላ ግን ስለ መስረጃው ምንነት ለናንተ በቪዲዮ መግለጽ እጅግ በጣም አደገኛ ስለነበረ ምክንያቱም ይሄንን ፕሮግራም የሚመለከቱ በሙሉ የኛ አዳኞች ወይም ደግሞ እዚህ ኬዝ ውስጥ እጃቸው ያለበት ሰዎች በሙሉ ችግር ሊያደርስብን ወይም ደግሞ ከመረጃው ያዝናቸው ያልናቸውን ሰዎች ሊያሸሽብን ስለሚችል ለጊዜው ያለውን ነገር ላለመግለጽ ወደናል ምክንያቱም ያለው ነገር ይፋ እንዳይወጣ ነገር ግን ሁሉም ነገር ተረጋግጦ እጃችን ላይ እስከሚገቡ ድረስ እንግዲህ እንደዚህ ድብቅ እንደሆነ ይቆያል ከዛ በኋላ ግን ያለውን ነገር ለናንተ በቀጥታ እንገልጻለን እስከዛ ግን እየተከታተልን የደረስንበትን በሙሉ ለናንተ እናደርሳለን ከዚህስ በኋላ ምንድነው የሚፈጠረው የአቤልን ዕጣ ፈንታስ ምንድነው የሚወስነው የሚለው ነገር እስካሁን ወደናንተ ያላደረስነው ይሄንን መረጃ ውስጡን ስንከታተል እዚህ ኬዝ ላይ አድምተን ስንሰራ እንደነበረ ነው ለዛም ነው ለናንተ ነገሮችን ይፋ ማድረግ ያልወደድ ነው አሁን ግን ጊዜው ደርሷልና
በተቻለን አቅም ያለውን ነገር ለናንተ ለማስረዳት ወይንም ደግሞ ለናንተ ለማሳየት እንጠራለን። እስኪ ዛሬስ ምን ይፈጠራል? ማንን ይዘንና መጣ ይሆን? እዚህ ጉዳይስ ላይ እጁ ያለበትን ሰው ማንን አንጠልጥለን ለህግ የምናቀርብ ይሆናል? ወደ ዋናው ሰውስ የሚያደርሰን ማንን እንይዝ ይሆን? ከፕሮግራማችን እስከ መጨረሻው ድረስ ተከታተላችሁ የምታዩት ይሆናል። ፕሮግራማችንን ስትከታተሉ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከባለፈው ክፍል እጅግ የተቀነጫጨበች አጠር ያለች ቪዲዮ ይዘንላችሁ ቀርበናል። እሱን አይተን ስንመለስ ደግሞ እንግዲህ የምናደርገውን ቆይታ የምትመለከቱ ይሆናል። መልካም ቆይታ። እንዴ ምን ሰዓት ነው ይፋ ይላል? ከየት ነው ያገኘው? እንግዲህ ይሄንን ፋይል በተቻለን አቅም ተመልከታቸው እነሱን ፎቶዎች። እንዴ ዛሬ እኔ እዚህ ጋር መቀመጤ ለራሱ የእግዚአብሔር ተአምር ነው። ምክንያቱም እኔ ከሷ እጅ ነው በለው ከሷ እጅ ነው የምጠጣው። በጣም አስፈሪ የነበረው ጉዳይ እንደውም እሱ ነበር። ከኔ ጋር ያለ ነገር የታወቀ ነው። እንግዲህ እኛ ጋር ያለ እምነትና አሁንም እየሰራንበት ያለው ነገር ሙሉ ለሙሉ ገብተን ያለንበት ምክንያት በዛ ምክንያት ነው። ስለምናምንም ጨምርና ይሄ ነገር መቼም ለቤተሰቦች ተነገረ። አይዞ አሁን ጠንከር ብለ ነገሮችን የምታስተካክልበት ሰዓት ነው። ተረጋጋ እንዴ! አረ ተረጋጋ። አይዞ አሁንም ቢሆን ይሄ ጉዳይ ውስጥ ማንንም ይኖርማል ከሊያም ጨምሮ ከዛ ውጪ ያሉትን በሙሉ ዋጋ እናስከፍላቸዋለን። እሺ እንግዲህ ተመልካቾቻችን መጀመሪያ መግቢያችን ላይ ያለውን ነገር ለናንተ ለመግለጽ ወደናል። አሁን ደግሞ ጠበቃው ወይም ደግሞ አቶ ደረጀ የተባለው ግለሰብ ያለበት ቢሮ ላይ ደርሰናል። ከዛስ ምንድነው የምናገኘው ምንድነው የሚፈጠረው የሚለው ደግሞ ተከታተለን የምናደርስላችሁ ይሆናል። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የምርመራ ቡድናችን በጠቅላላ ሰብሰብ ብሎ እዚህ አብረውን ያሉት ከነሱ ጋር በመሆን የሚፈጠረውን ነገር የምትመለከቱ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ተከተሉ። በዚህ ነው ያየነው አይደል? እሺ እንግዲህ ይሄ ነው የሚሆነው። እንዴት ነሽ? አቶ ደረጀ የለም? ደረጀን ፈልገን የመጣ ነው እኮ ደረጀን ፈልገን የመጣ ነው። እኛ ደረጀን ፈልገን የመጣ ነው አለ። ውስጥ እንግባ። ማን አስፈቀደን የመጣው? ቀጠባላችሁ? እኛ የመጣ ነው አቶ ደረጀን ፈልገን ነው። ቆይ አንቺ ማነሽ? በመጀመሪያ አንቺ ማነሽ? ማነሽ አንቺ? እኔ ጸሐፊ ነኝ እኮ። ታዲያ ጸሐፊ ነሽ አይደል? አቶ ደረጀን ልታገናኘን ነው የመጣው። ይኸውልሽ በቃ እያስፈቀድኩሽ ነው። አቶ ደረጀን ፈልገን ነው። ይኸውልሽ ስሚኝ፣ በመጀመሪያ ስሚኝ። እዚህ ጉዳይ ላይ የኛን ጉዳይ የያዘው አቶ ደረጀ ነው። ስለ ጉዳይ ታቂናለሽ። ሲጀመር ካሜራ ይዘን ስንመጣ ምን? ይኸውልሽ ተረጋግተሽ ስሚኝ። ምንድነው እሱ? የምትፈሪው ነገር አለ? እኛም የምትፈሪው ነገር አለ ወይ ደበቅሽው ነገር አለ? እኛም ልታወሪው ምንድነው? ደረጀን ፈልገን የመጣ ነው። ይኸውልሽ አስፈቅደን ነው መምጣት ያለበት አይደለ? ይሄ የተከበረ ቢሮ ነው። እሺ አቶ ደረጀን አገናኝ። ውስጥ አለ ወይ? እኔ ደረጀን ፈልጌ ነው የመጣው። መታወቂያህን አሳየኝ። ይሄ ሁሉ ሰው ይታይሻል አይደል? ይሄ ሁሉ ሰው ይታይሻል። የህግ አካል እዚህ የመጣው ዝም ብሎ አይደለም። ይኸውልሽ አንድ ነገር ልንገርሽ አይደለ? እዚህ የመጣው ይሄ ሁሉ ሰው የምትመለከቱት ዝም ብሎ አይደለም። ደረጀ ወንጀለኛ ነው። ደረጀ ወንጀለኛ ነው ተብሎ ተጠቁመን የመጣ ነው። እኔ አሁንም ቢሆን እየነገርኩሽ ነው ያለሁት፣ እያስጠነቀቅኩሽ ነው ያለሁት። እኔ እዚህ ከመስራት ውጪ ምንም ማውቀው ነገር የለም አልኩህ እኮ። እኔ ጸሐፊ ነኝ። እኔ ምን ላቅ እችላለሁ? እንዴት ነው ማታውቂው? ደብዳቤ ምናምን ነው የምጽፈው። ሰው ቀጠሮ ሲመጣ ነው ሰው ቀጠሮ ሲይዛለሁ። ሌላ ምንም ማውቀው ነገር የለም። እንዴት ነው ማታውቂው? ይኸውልሽ እንዴ ላትድከም ማለት ጊዜያችሁን አታቃጥሉ በከንቱ። እኔ ምንም ማውቀው ነገር የለም ማለት ምን ማለት ነው? ምን ማለት ነው? ጊዜያችሁን አታቃጥሉ ማለት ምን ማለት ነው? ምንም የምናገረው ነገር የለም። ሰማኸኝ አይደል? እኔ ምንም ማውቀው ነገር የለም። በቃ እንዴት ነው ምንም ማታውቂው ነገር ማይኖር? እንዴት ነው ማስይዘው አልኩህ እኮ። ጸሐፊ ቢሮ ውስጥ የሚሰራው ስራ ቀጠሮ ማስያዝና ደብዳቤ መጻፍ ነው አይደለ? በዛ ነው የማደርገው። አሁንም ስራ ላይ ነኝ። እባካችሁ እኔንም ጊዜ እናንተንም ጊዜ አታቃጥሉ። አንድ ነገር ልንገርሽ አይደለ? የተገኘሽው አቶ ደረጀ የተባለ በጠበቃነት ስም የሚንቀሳቀስ አንድ ትልቅ ወንጀለኛ ሰው ቢሮ ውስጥ ነው የተገኘሽው። እኔ ስለምን ወንጀል አላውቅም አልኩህ እኮ። እንዴት ነው ማታውቂው? እዚህ ቢሮ ውስጥ እኮ ጸሐፊ እኮ ነሽ። እዚህ ቢሮ ውስጥ አቶ ደረጀ ጋር የሚመጡ ይኸውልሽ፣ መጀመሪያ አዳምጪ። እዚህ ቢሮ ውስጥ አቶ ደረጀ ጋር የሚመጡ እያንዳንዱ ጉዳዮች የሚያልፉት ባንቺ ነው።
አቶ ደረጀ ጋር ለመግባት ማንም ሰው አንቺን አገናኝቶ አላስተላለፍም። እኔም ማድረገው ያዘዘኝ ስራ ሰራለሁ። ሰው ሲመጣ ቀጠሮ መያዝ ካለበት አስይዛለሁ። ማግኘት ካለበትም ደግሞ ከሱ ጋር አገናኘዋለሁ። ብዙ ሰዎች ነው የሚመጡት። ባለስልጣን ይመጣል፣ ብዙ ሰው ይመጣል። ያን ደግሞ እኔ ማስተናገድ ነው በቃ። አንድ ነገር ልንገርሽ አይደል? ሌላ ምንም አሁንም ቢሆን የተረዳሽን አልመሰለኝም። አሁንም ቢሆን የተረዳሽው አልመሰለኝም። በመጀመሪያ ደረጃ ያልተረዳሽው ነገር የዚህን ኬስ ትልቅነት ነው። የዚህን ኬስ ከባድነት ነው። ሁለተኛ ደግሞ ስሚ፣ መጀመሪያ ስሚ። ሁለተኛ ያልተረዳሽው የኛን ማንነት ነው። እኛ እንደማንን ቢሮ ውስጥ ከተ የመጮህ እንትን የለም። አትጮህብኝ። ቀስ ብለህ ረጋ ብለህ አወራ። ረጋ ብዬ እያዋራሁ ያለሁት አይደል? አንድ ነገር ልንገርሽ አይደል? ረጋ ብለህ አዋራኝ። እኔ የመለስ ትክክለኛው መልስ ነው። ከዚህ ውጪ ምንም አይነት መልስ ከሌለ ልሰማ አልችልም። ይኸውልሽ አሁን ከዚህ በኋላ እንደውም ከዚህ በኋላ ምንም ነገር ላወራሽ አልችልም። ከዚህ በኋላ ማደርገው አንቺን ማስጠንቀቅ ነው። አቶ ደረጀ የተባለ ሰው በምን አይነት ሽፋን ሲንቀሳቀስ እንደነበረ ምን አይነት ወንጀለኛ እንደነበረ የኛን ኬዞች አሳልፎ ለማን ሲሰጥ እንደነበረ የያዝነው ሰው ነው። አሁን የመጣ ነው። ይኸውልሽ ስሚ፣ መጀመሪያ ስሚኝ እያልኩሽ ነው። ይኸውልሽ አሁን የመጣ ነው እሱን ፈልገን ነው። እሱን ለመያዝ ነው የመጣ ነው። ከዚህ ወንጀለኛ ሰው ጀርባ እዚህ ቢሮ ውስጥ ደግሞ የተገኘሽው አንቺ ነሽ። አንድ ነገር ልንገርሽ አይደል? አንድ ነገር ልንገርሽ። መጀመሪያ ስሚኝ። እዚህ ቢሮ ውስጥ ነው የተገኘሽው ወንጀለኛ ቢሮ ውስጥ ነው። ምንም ከዚህ በላይ አንቺን የምታገስበት ምንም ምክንያት የለኝም። እዚህ ቢሮ ውስጥ ተገኘ ድረስ ቀጥታ ወደ ህግ ቦታ ነው አንቺን ያቀርበው ነው። አዳምጠኝ። የመጀመሪያሽ ልንገር፣ አዳምጠኝ። የመጀመሪያ ስሜታዊ ሆነ አታውራ። አይም በቃ እንደተረጋጋው አንተም ተረጋግተህ ማውራት አለብህ። በጣም ጥሩ። እሺ ማውራት እንችላለን። እንደዛ ከሆነ የት ነው ያለው ደረጃ? ምንም አይነት ወንጀል አላስተላልፍም። እዚህ ቢሮ ብዙ ሰው ይመጣል፣ እሱን ፈልጎ ማለት ነው። እሱ ደግሞ በብዛት እዚህ ቢሮ ስለማይገኝ እኔ ነኝ ቀጠሮ ማስይዝለት። በገባ ሰዓት ያገኛቸዋል። ብዙ ጠላቶች ይመጣሉ። ምን ይመጣሉ እኔ አላውቅም። ገባ? የኔ ስራ አስተናግዶ መመለስ ነው ወይ ቀጠሮ ማስያዝ ነው። ስለዚህ እኔ ስለምትለው ነገር ምንም ላውቅ አልችልም። እኔ ስራዬ ጸሐፊነት ነው። የገባ አይደለም መሰለኝ። ይኸውልሽ እኔ በተቻለኝ አቅም አንቺ የምትይኝን በትዕግስት እያዳመጥኩሽ ነው። አንቺን ለመስማት እየሞከርኩኝ ነው ያለው። እኔም ደግሞ እያስረዳው ነው። ትክክለኛውን ነገር ነው እየነገርኩህ ያለው። ማስረዳት ካለብሽ ትክክለኛውን ነገር ነው በቃ የምፈልገው። እኔ ለማመን ፈቃደኛ ካልሆንክ ቢሮ ይለቀህ መውጣት ትችላለህ። በጣም ጥሩ እናወራሽ። መቼም አቤልን ታውቂዋለሽ። ይኸውልህ እኔ ስለምትል መቼም ይኸውልሽ አዳምጪኝ። እኔ ልነግርህ የምችለው አሁን እዚህ ቢሮ እንደሌለ ነው። ቀጠሮ ማስያዝ ከፈለክ ደግሞ በትክክል ማለት ነው። በትክክል ቀጠሮ አስይዝልሃለሁ። መጣህ እሱ ማለት ማውራት ትችላለህ። እኔ ምን ነገር አትጠይቀኝ። እኔ ምንም ነገር ልናገር አልችልም። ይኸውልሽ እኛ የፈለግነው እሱን አሁን ነው። ደቂቃዎች በጨመረን ቁጥር እሱ ላይ እያንዳንዱን ደቂቃ በሰጠነው ቁጥር የኛን ፋይሎች ለማያገባው ሰው ወይም ደግሞ እኛን ማጥቃት ለሚፈልጉ ሰዎች እየሰጠብን ነው ያለው። ጀመር ማለት ነው። ይሄን ስታወራ የሆነ ነገር ይዘህ መምጣት አለብህ አይደለ? ይሁላሱ ይሄ መጣው ይሁላሱ ማስረጃ ምንድነው እሱ? የሰው ብዛት ምን ይሰራል? ያሉት ማስረጃ ምንድነው እሱ? እኔ አሳየኝ። በቃ ፖሊስም ከሆንክ የህግ እንትን ጋር መታወቂያን አሳየኝ። በጣም ጥሩ ሰዎች ናቸው ማለት ነው። መታወቂያቸውን አሳየኝ። እየሰማኸኝ ነው አይደለ? ግን ደግሞ ያን ታሳየኝ። እኔ ምን ነገር አይፈቅድልኝም። ህጉም አይፈቅድልኝ። ምንድነው የማይፈቅድልሽ? ምንድነው የማይፈቅድልሽ? ለምንድነው ማትችይው? ለምንድነው ማትችይው? እሱ የለም ከማለት ውጪ ምንም ልናገር አልችልም። ይኸውልሽ አሁንም እየተባበርኩሽ ያለሁት ለዛ ነው። እኔም እኮ እየተባበርኳችሁ ነው። አልገባችሁም? ማለት እኔም እየተባበርኳችሁ ነው። ቢሮዬን ከፍቼ እያጓራሁ ነው። በስተክል አይደለ? ይሄም ትብብር ነው። አሁን ደረጃዬን ጥሪው። እንደዛ ከሆነ እንደ ትብብርም ከቆጠርሽው አሁን እያደረግሽልን ያልሽው ደውይ ባለጉዳይ ይኸውልሽ ባለጉዳይ ይፈልጋል እዚህ ቢሮ ና በይው። ይኸውልህ እሱ ማጓራ ከፈለክ ደግሞ እኔ ቀጠሮ አስይዝልሃለሁ። ደውዬ ሊያጓራህ የምችለው ከሳምንት በኋላ ነው። ሜቢ ከመጣ እሱ ነው ማለት ነው። እዚህ ቢሮ ከገባ አንድ ሳምንት አልፎታል። እኔ ነኝ ቢሮ ቁልፍ ይዤ ስንቀሳቀስ። ይኸውልሽ እኔ አያገባኝም። ለምን ወር ሳይገባ ከዚህ አይቀርም። እኔ የፈለኩት ፈልጌ የመጣሁት ደረጃዬን ነው ማለት ነው። የምትናገረው ሰው አይደለም። የተከበረ ጠበቃ ነው። ሰማኸኝ አይደለ? ምን ማለት ነው? አንድ ሳምንት እዚህ ቢሮ አልገባም ማለት ምን ማለት ነው? ይኸውልሽ እኛ እዚህ ቢሮ ስንመጣ ዝም ብለን የመጣን ሰዎች አይደለንም። እያንዳንዱን መውጫውን መግቢያውን እያንዳንዱን ተከታትለን የመጣ ነው። ከ3 ቀን በፊት እዚህ ቢሮ አካባቢ ታይቶ ነበር ሲጀመር። ደረጃ ያልሽው ግለሰብ ሳምንት ሙሉ አልመጣም ያልሽው ይሄ ጠበቃ ከ3 ቀን በፊት እዚህ ቢሮ ውስጥ ታይቶ ነበር። ይኸውልህ እሱ ብዙ ስራ ነው ያለው ማለት እንደዚህ ቀለል አድርገህ እንደምታወራው አይነት ሰው አይደለም። ከባድ ጠበቃ ነው። በጣም የተከበረ ጠበቃ ነው። አይደለም እንደዚህ ትናንሽ ነገሮችን ሁሉ አይደለም የሚለው ማለት ነው የሚይዘው ጉዳይ። ስለዚህ ወደ ክፍለ ሀገር ይሄዳል፣ ወደ ውጭ ይሄዳል። በቃ በዛ ሰዓት ደግሞ እኔ ነኝ አሁንም እንደነገርኩ ቢሮውን ቁልፍ ይዤ እንትን ያልኩ እየከፈትኩኝ እየሰራሁ ያለሁት እኔ ነኝ። ስለዚህ አሁን እሱን በቀላሉ ታገኙ አልችልም። ይኸውልሽ አንቺ የተረዳሽው አይመስለኝም። አሁንም ቢሆን የኛ ኬዝ ቀላል ኬዝ አይደለም። እዚህ ጋር አንድ አቤል የሚባል ምስኪን ሰው ያለ በደሉ ተወንጅሎ ነፍሰ ገዳይ ነህ ተብሎ ስለመጣ ሰው ነው። ጠበቃ ስለሆነለት ሰው ነው። አንተ ደግሞ ያልገባ ነገር እኔ እሱ አይመለከተኝም። የኔ ስራ ሌላ ነው። የጠበቃችሁ ለጉዳያችሁ ደግሞ ሌላ አንተ እንዴት ነው የማይመለከትሽ? ይኸውልሽ ደግሞ ወንጀል ሰርቷል የምትል ከሆነ ደግሞ በስትክክል
ጣቢያ ሄደህ ምናምን ወረቀት ስታመጣ ነው አይደል? እሱ ለሰው ደግሞ እሱም ስትመጣ ነው ማስተናገድ። በጣም ጥሩ። እሺ ራሱ ነው የሚያስተናግድ። ስለዚህ እባካችሁ እኔ ምንም ማውቀው ነገር የለም። እኔ ምንም ልረዳችሁ አልችልም። እንግዲህ ከዚህ በላይ እኔ አንቺን መታገስ ምንም የምችልበት ነገር የለም። እዚህ የመጣ ነው አቶ ደረጀን ወንጀለኛ መሆኑን የሚጠቁመን እያንዳንዱ ማስረጃዎች ይዘን ነው። ስለ አቶ ደረጀ መጀመሪያ ስሚ። አቶ ደረጀን ወንጀለኛ ነው የሚያስብል እያንዳንዱ ሰነዶች ይዘን አጠናክረን ነው። ሲጀመርኛ ሰው ቢሮ ስንመጣ ዝም ብለን ዘው ብለን የምንመጣ ባለጌዎች አይደለንም። ማስረጃ ይዘን እያንዳንዱ ያውልሽ መጀመሪያ ስሚ። እዚህ ቢሮ ውስጥ ደግሞ ያገኘንሽ አንቺን ነው። ደረጀን አላገኘነውም። ደረጀ የተባለውን ጠበቃ እዚህ ውስጥ አላገኘነውም። ያገኘነው አንቺን ነው። ደረጀ ይኸውልሽ ቢሮ ስትገባ መጀመሪያ የምታገኘው ጸሐፊ ነው። ዘው ብለህ እኮ ወደ ቢሮ ወደ ዋናው ጉዳይ እኮ አይገባም አይደል? ወደ ዋናው ኃላፊ አይገባም። መጀመሪያ ጸሐፊ አለ። አንድ ጸሐፊ ይኸውልሽ ከሆነ ህጉን ማለት ነው ማታውቀው ከሆነ አንቺ ህጉን ይኸውልሽ ለኔ ህጉን አትነግሪኝም። አንቺ ለኔ ህጉን አትነግሪኝም። ማታውቀው ከሆነ ከኔ ጋር ይሁን ለክርክር እኮ ሳጠገባ ውስጥ እኮ አያስፈልግም። በቃ የለም ካልኩ ቀጠሮ ያዥልኝ ነው ማለት ያለበት። ሲቀጥል ደግሞ ማለት ነው ስንት እንባቸው ለፈሰሰ የሚያብስ እና ደግሞ በጣም ብዙ መፍትሄ ላጡ ሰዎች መፍትሄ የሚሰጥ የተከበረ ጠበቃ ነው እንጂ አንተ እንደምትለው አቅልለህ እንደምታወራው አይነት ወንጀለኛ አይደለም። ገባ አይደለ? ለመጀመሪያ የሰው ልጅ ማንነት ሳታውቅ ይሄን ያህል መዳፈር ጥሩ አይደለም ለራስህም ማለት ነው። እየሰማኝ ነው? እንደምታስበው አይነት ሰው አይደለም። እንደዛ ማውራት ነው የምትፈልጊው? በዚህ ልክ ነው ማውራት የምትፈልጊው? እዚህ ኬዝ ውስጥ ይኸውልሽ አቶ ደረጀ ያልሽው ይሄ ጠበቃ ከዚህ በፊት የሰራቸውን ኬዞች እኔ ልንገርሽ። እሱ ስለሰራቸው ኬዞች ሳላጣራ የመጣው ይመስልሻል? ነምን ተይው የኛን ጉዳይ የአቤልን ጉዳይ ተይው። ከዛ ውጪ እንደመጣችሁ ነው ያላቀም ለምሳሌ ለምን አይነት የጋካልቱ ይኸውልሽ ወንጀለኛ ትሆኑ ምንም ማውቀው ነገር የለም። የሐሰት ወንጀል እንትን ማስረጃም ያቀርባችሁ ሊሆን ይችላል። ደረጀ ከዚህ በፊት ይኸውልሽ ደረጀ ከዚህ በፊት ወንጀለኛ ለሆኑ ሰዎች ለነፍሰ ገዳይ እንኳን ሳይቀር ተከራክሮ ነፃ ያወጣ ሰው ነው። ይሄንን ደግሞ እናውቃለን። ከአንድ ወር ከሁለት ወር በፊት የተደረጉ ኬዞች ናቸው። ከፍርድ ቤት ያሉትን ሪፖርቶች እንዳለ ይዘን መምጣት እንችላለን። አጠናክረንም ደግሞ ይዘን መተናል። አሁንም ቢሆን እኛ ሰዎች ይዘውታል። እነዚህ ሰዎች የህግ አካላት ናቸው። እነዚህን ሁሉ ኬዞች እነዚህ ሁሉ ኬዞች ሲከናወኑ አንቺ እዚህ ቢሮ ውስጥ በጸሐፊነት ትሰሪ ነበር። እነዚህን ሁሉ ኬዞች ሲመጡ አንቺ ነሽ ጽፈሽ ራፖርት የምታደርጊለት። እዚህ ጋር አንቺ ጽፈሽ ነው የምትሰጪው። ያገኛችሁት በመጀመሪያ ዝም ብለን ተናገርካለሁ። የሰውኛ ጠፋ ነው ሰማራለ የልጅታችንን ስም እያጠፋህ ነው ያለው ማለት ነው። በጣም ጥሩ እሺ። እንግዲህ ስለዚህ ስም አታጥፋ ማለት ይሄ የሐሰት መረጃህን እኔ አልቀበለውም በበኩሌ ማለት ነው። ከየት እንደመጣችሁ አላውቅም። ዝም ብላችሁ የሰው ቢሮ የገባችሁት። በጣም ጥሩ። ስለዚህ የምታወራው ነገር እየተጠነቀቅክ ብታወራ አስፈላጊ ነው ማለት እስካሁን የታገስኳችሁ እኔ እንትን ስለሆንኩኝ እንጂ በአንድ ስልክ ጥሪ ሁሉ ነገር የሚሆን ነገር ነው። የሰው ማለት የሰው ቢሮ ዘው ላይ ገባ በመጀመሪያ ማለት ነው። ሲቀጥል ደግሞ አሁን እያወራሁህም ደግሞ በስትክክል ማወራት አለብህ። እስኪ በተቻለኝ አቅም እስካሁን ሰምቼሻለሁ። አንቺን ለመርዳት ስል የተቻለኝን አቅም እስካሁን ካንቺ ጋር ስከራከር ቆይቻለሁ። ያልኩሽ ሁሉ ኬዞችን ጨምሮ በጣም በወንጀል የተዘፈቀ አንድ በጣም መጥፎ የተባለ በጠበቃ ስም ሲንቀሳቀስ የነበረ ወንጀለኛ ቢሮ ውስጥ ነው ያለሽው። ስሚኝ መጀመሪያ አዳምጪኝ። እንድታዳምጪኝ እፈልጋለሁ። እስካሁን ሰምቼሻለሁ አይደለ? በቃ አዳምጪኝ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በላይ አንቺን ምንም ልረዳሽ አልችልም። እንግዲህ እነዚህ ሰዎች የህግ አካላት ናቸው። እነዚህ ቢሮ ይሄ ሁሉ ወንጀል የሚፈጸምበት ቢሮ ውስጥ ነው የተገኘሽው አይደለ? በቃ አዳምጠኝ። ይበቃሻል። በቃ ያሉት ማስረጃዎች እኛ ጋር ያሉት ማስረጃዎች አንቺን ቀጥታ ስሚ። እስካሁንም ቢሆን የሰማሁሽ ለዚህ ብዬ ነው። እንግዲህ እነዚህ ሁሉ የነገርኩሽ ወንጀሎች እጃችን ላይ የተጠናቀሩት ወንጀሎች በሙሉ የዚህን ሰውዬ ወንጀለኛነት ነው የሚጠቁሙ። እዚህ ቤት ውስጥ ደግሞ የተገኘሽው አንቺ ነሽ። ከዚህ በላይ ይኸውልሽ በቃ እኔ ከዚህ በላይ ልረዳሽ አልችልም። እነዚህ እጃችን ላይ ያሉት ማስረጃዎች አንቺን እስር ቤት ለመወርወር በቂ ናቸው። ውሰዱልኝ እቺ ሴት ከዚህ በላይ ታደሳችሁ ውሰዷት። አይነት ነገር ውስጥ የገቡት እኔ እንደዚህ ይላል ብዬ አልገመትኩም ነበረ።
ተረጋግጥ እንደገባው እንደዚህ አይነት ነገር መሆን አላውቅም። የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሩት ከፈለጉ የመጨረሻው ድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። እሺ በመጀመሪያ ደረጃ እንደዚህም እንዲፈጠር ይሄ ነገር እንዲሆንም አልነበረም። መጀመሪያ እኮ ገና ስንገባ ጀምሮ አቶ ደረጀ ነው የሚፈልገው ብለን ፖላይትሊ ያለውን ነገር በሰላም እንዲሄድ ለማድረግ ሞክረን ነበረ አይደለ? ከዛ በኋላ አንቺ ነሽ ነገሮች እንዲባባሱ የሚያደርግሽው እኮ አይደለ? እንግዲህ የኛም ቲሞች የህግ ሰዎችም እንዲያወሩሽ ያደረኩት ለዛ ነው። መጀመሪያ እንድትረጋጊ ስለፈለኩ ነው። ነገር ግን ያለው ነገር ምንድነው የተፈጠረው የሚለውን ምን ሆነሽ እንደሆነ ደግሞ እንድትነግሪኝ እፈልጋለሁ። ለህግ አካላት የነገርሻቸው ነገር እንግዲህ እኛም እንድናውቀው እንድትነግሪኝ እፈልጋለሁ። አይደለም ይሁን ለኔ በመጀመሪያ እዚህ መስሪያ ቤት የገባሁት የሱ ቤተሰብ ስለሆንኩኝ ነው። ማለት አቶ ደረጀ የኔ አክስቴ ዋል ነው እና እኔ ደግሞ የእናቴ ማለትም ያው አክስቴ አባል ነው አላልኩም። እናቴ በህመም ላይ ነበረች በዛ ሰዓት ላይ ማለት ነው። እና ደግሞ እኔ ተመርቄ ቁጭ ባልኩበት ሰዓት ነበር እናቴን መርዳት አለብኝ። ስለዚህ በቃ በዛ ምክንያት ነው አክስቴ ያለውን ነገር ስለምታውቅ እሺ ተረጋጊ አክስቴ ያለውን ነገር ስለምታውቅ ለአቶ ደረጀ ነገረችው። ከዛም በኋላ ነው እዚህ ይዞኝ የመጣው እሱ ማለት ነው እንጂ እኔ ምንም ስለምትለው ነገር የማውቀው ነገር የለም። ከዛ እዚህ ይዞኝ መጣና ያው እዚህ ቢሆን ቤተሰብም ስለሆንሽ በቃ ከቤተሰብ ውጪ እንዲገባ ስላልፈለኩኝ ነው። አንቺ የኔ ሰው ነሽ ምንም ቢሆን በቃ የኔ ሰው ነሽ ቤተሰብ ነሽ ብሎ ነው ያስገባኝ እዚህ ማለት ነው። በቃ እኔም ደግሞ እናቴ ግዴታ መታከም በቃ ያለው ነገር እኮ ይገባኛል ማለት አሁን እንደዚህ እሱ የሚያደርገው ነገሮች አንዳንዴ ይገቡኛል። ግን እናቴን ደግሞ ግዴታ ማስተዳደር አለብኝ። እዚህ ቤተሰቡ ጥሩ ብር ይከፍለኛል እሱ ማለት ነው። ስለዚህ እናቴን ግዴታ ማሳከም አለብኝ፣ እናቴ ማስተዳደር አለብኝ። ከለኔ ማንም ሰው የላትም ማለት ነው። እና ለዛ ነው እንጂ እንደዚህ አይነት ወንጀለኛ አይደለሁም ማለት እናንተ እንደምታስቡት እዚህ ተረጋጊና ያለውን ነገር እንድትነግሪኝ እንፈልጋለን እኮ እንዳልኩ ነው። ቀራሱ አርጊ የሚለኝ ነገር ነው የማደርገው። መጥቶ ይሄን እንደዚህ አድርጊ ሲለኝ አደርጋለሁ እንጂ እኔ ምንም ማውቀው ነገር የለም። እኔ ምንም የሰራሁት እኔ ከዚህ ቢሮ ራሱ እንደዚህ ወጥቼ ሌላ ማለት እሱ እንደሚንቀሳቀሰው እንኳን አልንቀሳቀስም። ገባ አይደለ? ያው ይመጣል ብዙ ሰዎች ናቸው የሚመጡት በጣም ብዙ ሰዎች ማለት ነው። እና ግን በቃ ሁሉንም ሰዎች እንዳስገባ ምናምን ነገር አይፈልግም እሱ። ያው እንዳሁኑ በቃ ቅድምም ስመጣ እንደዛ አንተ ያልኳችሁ እሱ ስለማይፈልግ ነው። እኔን ደግሞ እዚህ ያስገባኝ ማለት ቤተሰብ ያስገባኝ ቤተሰብ ስለሆንኩ ነው እንጂ ሌላ ሰው ቢሆን አያስገባም። ይሄን ያህል የሚጠነቀቅ ሰው ለእናንተ ምን ብዬ ትምላለሁ እንጂ እንደ ወንጀል ኑሮብኝ ምናምን አይደለም። እሺ ተረጋጊ መጀመሪያና ሆነም ቀረም ግን እያንዳንዱን ነገር ቅድም ተናግረናልና እዚህ የሚያልፉ ነገሮችን ሪፖርቶችንም ሆነ ክሶችንም ስታዘጋጂ እዚህ ያሉትን ነገሮች ጽፈሽ ወደሱ የምታስገቢው አንቺ ነሽ እና ያለው ነገር ታያለሽም ደግሞ በደንብ ደግሞ የሚፈጠረውን ነገር ደግሞ እኛን ሳይቀር ማን እንደሆነን ሳይቀር ታውቂያለሽ በደንብ ማን እንደሆነን መጀመሪያም ስንገባ ጀምሮ ለምን እንደመጣን በደንብ የምታውቂው ይመስለኛል። ምክንያቱም የአቤልን ጉዳይ የያዘው አቶ ደረጀ ነው። ስለዚህ ካሜራ ይዞ ሊመጣ የሚችል እዚህ ጋር ሊቀርጽ የሚችል ሰው ማን እንደሆነ ደግሞ በደንብ ታውቂያለሽ፣ ውስጥሽ ያውቀዋል። ግን እኔ ማንንም ሰው አታስገቢ ነው የሚለኝ ማለት ማንንም ሰው ቢሮ እንዲገባ አይፈልግም። በቃ እሱ ከመረጣቸው ሰዎች ውጪ እንትና ይመጣል ሲለኝ ነው እንጂ እንትን የምለው እንደዚህ ዝም ብዬ አላስገባም ማለት አሁን ያላችሁትም ያየሁትም ነገር ያው ያሳያችሁኝ ነገር አይቼዋለሁ። እኔ በጣም ያዘንኩት ልጅቷ በመሞቷ ምናምን ማለት እኔም ሴት ነኝ እንደዚህ ነገር እንደሆነ አልፈልግም። በቃ ነገም እኔ ላይ የሚያጋጥመኝ ነገር ነው። ግን እኔ ስራዬን ነው የምሰራው። በቃ አርጊ የሚለኝን ነገር አደርጋለሁ፣ መጽሐፍ የሚለኝን ነገር እጽፋለሁ። አንጀራዬ ነው ለእኔ ማለት ነው።
ቀጥለው ቤተሰብ ነው እሱ አክስቴም እንደዛ ለምን አስገብታኝ እኔ ሌላ ነገር ተማልት አልፈልግም ማለት እንደዚህ አልሰራም ማለት አልችልም ይኸውልሽ አሁን እኮ ይኸውልሽ እዚህ እኮ እንደምታስበው ማለት ወንጀል ውስጥ ያለች ብለን እንታታስብ ይሄ ምንም አይነት ወንጀል ውስጥ የለውም በቃ አድርጌ የሚለኝን ነገር ብቻ ነው እንዴት እንደዛ ላላሰብ ይችላል ይኸውልሽ እኮ ማንንም ማስገባሽ ቢሮ እዚህ ቢሮ ማንንም ማስገባሽ ማለት ያንዳንዱ ነገር የሚፈጠረው ነገር ሂደቶቹን ሁሉ ታውቂያለሽ አይደል እንዴ ስለ አቶ ደረጀ ደግሞ ያጠናቀርነው መረጃ ደግሞ እንግዲህ በደንብ አይተሽዋል እኛም ሰዎች የያዙት ከፍርድ ቤትም አቶ ደረጀ ለምን አይነት ሰዎች ለነማን ጥብቅና እንደቆመ ሳይቀር ያንዳንዱ ነገር አይተናል በሐሰት ጥብቅና ቆሞላቸው ያሸነፈላቸው ብዙ ኬዞች እኮ አሉ ሐሰት እንደሆነ ያወቀ እጅግ በጣም የብዙ ሰዎች እንባ ያለበት ሰው እኮ ነው የብዙ ሰዎችን መረጃ የሸጠ ሰው እኮ ነው ይሄንን ሁሉ ነገር አንቺ ታያለሽ እዚህ ቢሮ የሚከናወነውን እያንዳንዷን ነገር በደንብ ታያለሽ ልቦናሽ ይሄንን ያውቃል አይደል ይሄንን ያወቅሽ ነው እዚህ ቢሮ ውስጥ የቀጠልሽው እኮ ማወቅ ብቻ ነው ማለት እንደዚህ ዲቴል ገብቼ ምንም ነገር አላውቅም እውነት ለመናገር ማለት ይነግረኛል በቃ እንደዚህ ይሄን ጻፊ ላይ ስጽፍ ላይው ይችላል ላነበው ይችላል ምናምን እንጂ ይሄን ያህል በቃ ሲገባም ደግሞ ውስጥ ሆኖ ራሱ ሰው ሲመጣ ምናምን ነገር እኔ አይቼ ካልሆነ በቃ እንደዚህ እኔ ብቻ ማድረግ የሚለኝ ነገር ተስከመፈጸሙ ውጪ አሁን የምትለው ነገር መጠየቅ የምትችለው እሱ ነው ገባ አይደለ ብዙ የሐሰት ምናምን ይሄናል እኔ በቃ ጻፊ የሚለኝ ብቻ ነው ላውቅ የምችለው እንጂ እንደዛ አሁን አንተ የምትላቸው ነገሮች ሙሉ ዝርዝር ነገር እኔ አላውቅም እኛ በያዝ ነው በአቤል ጉዳይ እዚህ ቢሮ ማን እንደሚመጣ በደንብ ታውቂያለሽ አይደለ ስለዚህ አዎ እንደነገርኩ ብዙ ሰው ይመጣል በቃ ግን ያ ሁሉ ሰው አላስተናግድም እንደነገርኩ ማለት ነው እያለ ሁላ አንዳንዴ የለም ልበት ጊዜ አለ ማለት ነው በቃ ብዙ ሰዎች ናቸው የሚመጡት እንዳንተ ሊጠይቁ የሚመጡት ብዙ ሰዎች አሉ እንደገና ደግሞ ብዙ እንትኖች ይዘው ብቻ ብዙ ነገሮች ይዘው የሚመጡ ሰዎች አሉ ግን እሱ ስለማይፈልግ አንዳንዴ እያለም ደግሞ የለም ይላል ገብቶ ቶሎ ይወጣል ምናምን ነገር ማለት ነው እና እኔ ማቀም የምችለው ይሄን ነገር ብቻ ነው በቃ ሌላ ምንም ማቀው ነገር የለም እኮ ይሄን ነገር ካወቅሽ አንቺ በመጀመሪያ ደረጃ ከ3 ቀን በፊት እዚህ ቢሮ ታየ እየተባለ 7 ቀን ሳምንት ሙሉ አልመጣም ያልሽበት ምክንያት ምንድነው ታዲያ እንደነገርኩ ነው ማለት ያው ከ3 ቀን ይመጣል ይወጣል በቃ እንደነገር አሁን አይታው ሊሆን ይችላል አው ከ3 ቀን በፊት አይታው ሊሆን ይችላል ግን ገብቶ ምናምን ነገር እኔ ሽጉጡን ራሱ እዚህ ያስቀምጠው ማለት በፊት ላይ እዚህ ነበር አስቀምጦት የሚንቀሳቀስ አሁን ላይ ግን ባለፈው ከ3 ቀን በፊትም የመጣው ነው ማለት ይዞ ነው የወጣው መሳሪያውን ማለት ነው እንጂ ያው በተለያየ ቦታ ነው አንዳንዴ ስልኩ ሁላ እንትን ይላል ዝግ ነው የሚሆነው ሶ ሲፈልግ ብቻ ነው የሚደውልልኝ ማለት ነው ይኸውልሽ እኔ አሁን ይሄ በቃ ለማዋሸትሽ ምክንያት ይሄ ነው ምክንያት እኔን አሳመኝኝ እስኪ የዋሸውበት ምክንያት ለዛ ነው በቃ አላየሁት መጥቶ ያቅም ያልሽበትን እስቲ አሳመኝ ምክንያት እኮ ከበፊቱ ፎቶ ላይ የተሉ ሰሞኑ በቃ በቃ ሌላ ጸባይ ነው ያመጣው ማለት ይደነግጣል በቃ የሆነ ቢሮ ሁላ ሲከፈት እንትን ሲል እኔ ስልክ ሲደውልልኝ ራሱ ይደነግጣል ማን ነው ምንድነው ምናምን ይርበተበታል ይወጣል ይገባል ምናምን ነገር ማለት ነው እና በቃ ሌላ ኬዝ እንዳለ እኔም ገብቶኛል ማለት ሌላ ነገር ውስጥ እንደገባ የሆነ ነገር ውስጥ እንደገባ እኔም ትንሽ ገብቶኛል በቃ ይደነግጣል ማን ነው ይላል በቃ ቶሎ ነው የሚወጣው ገብቶ ቶሎ ነው የሚወጣው ምናምን ነገር ብዙም እዚህ ቢሮ ውስጥ አይቆይም ለኔም ደግሞ ስልኩ ስደውልለት አይሰራም ዝግ ነው የሚሆነው በቃ በፈለገው ሰዓት ነው የሚደውለው ምናምን ነገር ማለት ነው እና ለዛ ነው 7 ቀን ምናምን ያልኩት እና ደግሞ እኔ በጣም ነው የሚያስፈራራኝ ማለት በጣም በቃ እንጀራዬን ብቻ ሳይሆን እኔ ለህይወቴም እየሰጋው ነው ያለው ሰሞኑን ማለት ነው ይሄ ብቻ ሳይሆን ደግሞ ቤተሰቤን ነው የሚያስፈራራኝ እናቴ በቃ በጣም ነው የሚያስፈራራኝ ማለት ነው እና የቤተሰቤን ህይወት ሁላ እስከማጣት ድረስ የሚያደርስ ነገር እንዳለ ነው በቃ ለማንም ሰው መጥቶ ቢሮ ማንንም ሰው ታስተናግጂ ስለኔ አንድ ሰው የሚጠይቁሽ ነገር ካለ ስለኔ ምን ነገር እንዳትናገሪ ይለኛል ማለት ነው እና እኔ በህይወቴ በጣም ነው የሰጋሁት በቃ መስፈራ ነገር ውስጥ ነው ያለሁት እኔ እሺ ሆነም ቀረ አሁን እኛ መጀመሪያ እዚህ ቢሮ ስንመጣ ፈልገን የመጣ ነው ደረጀ የሚባለውን ግለሰብ ነው አቶ ደረጀ አሁን የት ነው ያለው ስለሱ ብቻ እንድነግሪኝ ነው የምፈልገው ይላው ላይ በቃ እኔ ስልኩም ስደውልለት አይሰራም እኔ በርግጥ በቃ ያለበትን ቦታ እንዲላቅ አልችልም ምናልባት ደግሞ ትንሽ ልተባበራችሁ ከቻልኩኝ እተባበራችኋለሁ እንጂ አሁን ላይ ያለበትን ቦታ እኔ አላውቅም በእውነት ነው የምልህ የቤቱን አድራሻ እንድትሰጪኝ እንፈልጋለሁ ቤቱ የት ነው ያለው የምን ቤት ማለት ምንድነው የደረጀ ቤት የት ነው የሚኖርበትን ቤት ነው እያልኩሽ ያለው ሊኖር አይችልም ቢሮ ውስጥ የሌለው ሰው ሊኖር አይችልም ሲቀጥል ደግሞ እኔ ምንም ማውቀው ነገር የለም ስለ ቤቱ አድራሻም ማውቀው ነገር የለም እንዴት ነው ማታውቂው እንዴት ነው አላውቅም የምትይኝ ማለት ቤቱ ለምን አላውቅም እንዴት አሁን ያክስቴ እንዴ አሁን እኮ ያክስቴ እያልሽኝ እኮ የቤተሰብ እኮ ስቶሪ እየነገርሽኝ እኮ ብያለሁ እኮ
እኮ ግን አሁን ላይ አድራሻ ቀይረዋል በቃ ይሄን ነገር ስላለ ስለፈራ አድራሻ ቀይረዋል ስለዚህ ያውኑ አድራሻ ደግሞ አላውቀውም የሰጠውሽን እድል እየተጠቀምሽበት አልመሰለኝም የሰጠሽን ማለት አሁን ለነገር የምነግርህ ስላመንኩ ነው አይደል ግን የቤቱን አድራሻ ደግሞ አሁን ላውቃች አልቻልኩም የሰጠውሽን እድል እየተጠቀምሽበት አይደለም አንቺን እስር ቤት አንጠልጥሎ ለመውሰድ በቂ ምክንያት አለኝ አሁንም ቢሆን እየጠየኩሽ ነው ያለሁት የመጨረሻ እድልሽን ተጠቀሚበት እያልኩሽ ነው ያለሁት የደረጀን አድራሻ እንድትነግሪኝ ፈልጋለሁ ታውስት ነው የገባሁትን በሱ የምክንያት እሺ በቃ ካሜራውን አጥፋፍትና እናወራለን አይሻልም እሺ በጣም ጥሩ ካሜራውን አጥፋፍትና እናወራለን እሺ እንግዲህ ተመልካቾቻችን የነበረውን ነገር ከጸሐፊዋ ጋር የነበረውን ቆይታ ያንዳንዱ ነገር የተመለከታችሁትን ይመስል ነበር መጨረሻም በመድን የተለያየ ነው ካሜራው ይጥፋልኝና የቤቱን አቅጣጫ ወይም ደግሞ አድራሻውን እነግራችኋለሁ ነበር ያለችንና እሷ እንደነገረችን ከሆነ በቤቱ ጥቆማ መሰረት በሷ ጥቆማ መሰረት ቤቱን እዚህ አግኝተናል ምክንያቱም ከዚህ በላይ ጊዜ ማጥፋት የለብንም ጊዜ በሰጠነው ቁጥር ያንዳንዱን መረጃዎችንም ሆነ ማስረጃዎችን እጁ ላይ ያሉትን ነገሮች እያጠፋ ያለበት ሁኔታ ላይ ነው ያለው አሁን እንግዲህ እንደምትመለከቱት ከካሜራ ጀርባ እጅግ በጣም በዛ ያሉ የኛ የህግ አካላትም የኛም ቡድን አባላት አሉና ከነሱ ጋር በመሆን ቤቱን አሰሰን እሱን ዛሬ ቀጥታ ምን ይዞ ይሆናል ከዛሬ የምናልፍ ከሆነ ያሉትን መረጃዎች እንዳለ ነው የሚያጠፉብንና መረጃዎችም ያሉት ነገሮች ከእጃችንም ሳይወጡ እሱም ደግሞ ከዚህ በላይ ደግሞ እርምጃዎችንም ደግሞ ሳይቆጥር ዛሬ በቁጥጥር ስር እሱን መዋል አለብንና እናንተም በጥንቃቄ ምክንያቱም እንደሰማነው ከሆነ የወንጀል ሪከርዱም ሆነ ከዘፍ ያለ ሰው ነው ከበድ ያለ ሰው ነው በጥንቃቄ ሆነን ቤቱን እናየዋለን እንግባ አሁን ቀጥታ ወደ ቤቱ ኑ በላችሁ ይምጡ እነሱ የት ነው እዚህ ነው አስሱት ይሄኛው ነው እሱ ቤት ግቢውን ነው በምንም እንዳይወጣ በዛኛው በሩን እንዳለ ዝጉት ያለው ነገር በዚህ ጋር እንዳለ ያለው ነገር ይሁን የትኛው ነው ይሄኛው ነው እሱ ቤት እሺ ኑ ግቡ ቆይ እኔ በዛ በኩል እሺ እንዳለ በዛ በኩልም ያለው ነገር እንዳለ ይሁን አቤት እዚህ ቤት እሺ ደረጃ የት ነው ያለው እሺ አስገብኝ ደረጃ ፈልገን ነው ማንሽ አንቺ እንዴ ማንሽ ደረጃ ውስጥ እንዳለ ፈልጉት ውስጡን እንዳለ ነይ ደረጃ የት ነው ያለው እኛ ደረጃን ፈልገን የመጣ ነው እንዴ ያለም እዚህ ቤት ማን ነው ደረጃ ይሄ እኮ ቤቱ ነው ተብለን እኮ ነው አንቺ ማንሽ መጀመሪያ ይቅርታ እኔ ባለቤቱ ነኝ ግን የሰው ቤት ዝም ብላችሁ ጥልቅ ብላችሁ የት ነው ያለው ደረጃ እኮ የት ነው ያለው ደረጃን ፈልገን ነው እዚህ የመጣ ነው እዚህ የለም አልኳችሁ ፈልጉት ቤቱን ምንም እንዳይወጣ እኛ እዚህ እንዳለ ካወቀ ሊወጣ ይችላል እንዳለ ቤቱን ፈልጉት ውስጥም እንዳለ እኛ ደረጃን ፈልገን የመጣ ነው የት ነው ያለው ደረጃን ፈልገን የመጣ ነው እኛ እሺ እንግዲህ ተመልካቾቻችን ያለውን የነበረውን ነገር እናንተም የተከታተላችሁት ነገር ነበር እዚህ ቤት ስንገባ ጀምሮና ከመጀመሪያውም ነግረናችሁ ነበር ይሄ ነው የሱ ቤት የአቶ ደረጀ ቤት ተብለን ተጠቁመን እንደመጣና ከዛ በኋላ ግን የነበረው ነገር ግርግሮችም ስለነበረው የኛም ሰዎች እንዳለ ግቢውን ማሰስ ስለነበረባቸው ከካሜራ ጀርባም የነበሩት የህግም ሰዎች ግቢውን በሙሉ በሚፈትሹበት ሰዓት የተወሰኑ እንደዚህ ሰጣገባዎች ግርግሮች ተፈጥሮ ነበርና ምንድነው በሚል እንደ አንዳንድ ጎረቤቶችም ተሰብስበው ነበርና ያለውን ነገር ማስረዳት ሞከረን ከዛ በኋላ ግን ከሰጣው ገባው በኋላ ያለውን ነገር ለመቀጠል ሞክረናል እንግዲህ የአቶ ደረጀ ቤት ተብለን ተጠቁመን የመጣ ነው እዚህ ነውና እዚህ ስንመጣ ደግሞ ያገኘንሽ አንቺን ነው አንቺ ማንሽ ለአቶ ደረጀ ምን ሆነሽ እንዴት እዚህ እናገኝሽ ቻለ እኔ ባለቤቱ ነኝ እና እንጃ አመጣጣችሁ በጣም ነው የፈራሁት የደነገጥኩትኝ ምክንያቱም እኔ እንደዚህ ይሆናል ብዬ አልጠበቅኩኝም እኔ እሱን ማለት ከጠፋብኝ 3 ቀኑ ነው አግኝቼው አላቅም ስልኩም አይሰራልኝምና ምን ማለት ነው 3 ቀኑ ማለት እንዴ ባለቤቱ ነኝ ይያልሽ ነው ቤቱ ነው ተብለን የመጣ ነው እዚህ ነው ይሄ ቤቱ ነው አዎ አልሽን እኮ ቤቱ መሆኑን እኮ አምነሽልናል እኮ እንዴ ከመጣ 3 ቀኑ ነው ስልኩ አይሰራልኝም ባለቤቱ ኮንሽ ቤቱ ኮንሽ ከሆነ የት ይሄዳል ይልክ አዳምጠኝ ነኝም ማለት እኔ 3 ቀን ያልኩ ስራ ነኝ ብሎኝ ፊልድ ወጥቻለሁ ብለኝ ነው ይሄዳው እና ስልኩን በመሞከርበት ሰዓትም ስልኩ አይሰራም ምናልባት ያለበት ሁኔታ ይሆናል ብዬ ዝም አልኩኝ ቤተሰብ ጋም ደውዬ ጠየቅ ጓደኞቹን ጠየቅኩኝ እነሱም አግኝተናል እናቅም ነው ያሉኝ እና እናንተ አመጣጥ ደግሞ በጣም ያስፈራኝ ቆይ አይደለም እዚህ ጋር የተጣረሰ ነገር አታወሪብኝ እንዴ እዚህ ጋር እኮ ለተመልካቾችም እየተናገርኩ እንደነበረ ያካባቢው ሰውም ጎረቤትም ተሰብስቦ ነበር እኮ ስለ ደረጀ በመንጠይቅባቸው ሰዓት ትላንት ምሳ ሰዓት አካባቢ መኪና ይዞ እዚህ አካባቢ ታይቷል ነበር እኮ የሚባል ነገር እኮ ነው የሰማነው ምን ማለት ነው 3 ቀን አላየነውም እዚህ ቤት አልመጣም ማለት ምን ማለት ነው ምን አይነት ነገር ነው እንዴት ነው ማታገኘው ቤቱ ነው ቤቴ ነው አልሽ እኮ ቤት ውስጥ እኮ ስንመጣ እኮ አንቺን እኮ ነው ያገኘንሽ አይደል እንዴ እላችሁ እኔ እንዴት ብዬ እንደማስረዳችሁ ራሱ አላውቅም እኔ ይሄው ከጠፋብኝ 2-3 ቀን ሆኖታል ትናንትናም ያያችሁት ከሆነ ሹፌሩ ነው የሱ ሹፌር ነው የመጣው እንጂ እሱን ነው አይቼው ማለቅም ስልኩም አይሰራም ቤተሰብ ጋር ደወልኩኝ
እዚህ ቤት ደግሞ ስንት የሚያውቁታሉ ቤቱ ድረስ እየመጡ የሚጠይቋሉ እኔ እንጃ እኔ አላቅም እንግዲህ የምታውቁት ነገር ካለ እኔም ከምጨነቅ ንገሩኝና ጡልውቅ በቃ ምን ማለት ነው እንግዲህ እኔ አላቅም ማለት ትላንትና ሹፌሩን የመጣው ማለት እንግዲህ ያካባቢው ሰው እኮ በሙሉ እኮ እየመሰከረ እኮ ነው እዚህ አካባቢ የነበሩት ሱቆቹንም ጨምሮ ማለት ነው እየመሰከሩ ያሉበት ሁኔታ እኮ ላይ ነን እኮ አይተነዋል አዎ መጥቶ ነበር እያሉ እኮ ነው እንዴ ምን ማለት ነው ይሄ እኮ የነበራችሁበት የምትኖሩበት የምትታወቁበት ሰፈር እኮ ነው እንዴት ነው እሱ አይደለም ሹፌሩ ነው ማለት እንግዲህ ካይናቸው በላይ እንግዲህ ሰው ሁሉ እየመሰከረ መቼም አንድ ሰው ብቻ ጠይቀን አይደለም እኮ የመጣ ነው አይደል ያለው ሰው ሁሉ የሱ ቤት ነው እያለ አንቺ አላቀውም ማለት አልመጣም ማለት ምን ማለት ነው በዚህ ልክ ሽምጥጥ ማድረግ አይናቸው ምንድነው እሱ በነገራችን ላይ ሸመጠጥኩ አይደለም እኔም ግራ ስለገባኝ ነው እሺ ምን ማለት ያላየሁትን ነገር ምን ብዬ ነው የምነግርክ እንዴ ባይሆን እኮ ለኔም እኮ ጥሩ ነገር ነው ቢያንስ እንኳን ትንሽ ረፍት አገኛለሁ ምክንያቱም ብዙ የሚፈልገው ሰው አለ እሱን በብዙ መንገድ የሚፈልገው ሰው አለ ይኸውልሽ እኔ ካንቺ ጋር እዚህ ስንመጣ መጀመሪያ ምንም አይነት እኔ አንቺን ለመያዝ ምንም አይነት ፍላጎት የለንም አንቺን ወንጀል ውስጥ ወይም ደግሞ ወንጀለኛ ነሽ ለማለት አሁን ላይ ፍላጎት የለንም ነገር ግን ያለውን ነገር እንድትነግሪን እያንዳንዱን ነገር መረጃዎችን ባሽሽ ለሱ በደበቅሽለት ቁጥር ራስሽ ላይ ጫና ያበዛሽ ነው ራስሽ ላይ ቅጣትሽን ራስሽ ያበዛሽ ነው ነገር ግን ያለውን ነገር ስለሱ ያለበትን ነገር ንገሪን አንቺም ቅጣትሽ ይቅለልሽ ነፃ የምትሆኚ ከሆነ ነፃ ትሆኛለሽ ቅጣትሽን አቅሊ ወይ ነፃ ሆኚ እሺ ከዚህ በላይ ምን ብዬ ላስረዳክ እሺ እናንተ እነማን ናችሁ ከየትስ ነው የመጣችሁት ማን ብላችሁ ነው የመጣችሁት ደረጃ ሁሉ ስንት ቀን ይሄው የመጡ ይጠይቁኛል ደረጃ ይሉኛል እኔ ምንም ማቀው ነገር የለም ምን ፈልጋችሁ ነው ቢያንስ እንኳን እናንተ የመጣችሁበትን ጉዳይ ይሄ ነው ብላችሁ አስረዱኝ እኔም ለውቅና ለረፍ ይኸውልሽ ታውቂያለሽ ሲጀመር ካሜራ ይዘን ስንመጣ ማን እንደሆነ በደንብ ታውቂያለሽ አይደለ ባለቤትሽ የማንን ጉዳይ እየሰራ እንደሆነ ታውቂያለሽ ስለ አቤል በደንብ ታውቂያለሽ የማንን ጉዳይ እንደያዘ ታውቂያለሽ እንዴ ብዙ የሚይዛቸው ጉዳዮች ይኖራሉ እኮ ያንድ ሰው ብቻ እኮ አይደለም እዚህ ቤት የሚይዘው በጣም ጥሩ እንደዛ ከሆነ ያንዳንዱን ነገር ስለ ባለቤትሽ እርምጃ ታውቂያለሽ ማለት ነው አይደለ ባለቤቱ ነሽ ይኸውልሽ እኔ ስላንቺ ማቆል ልንገርሽ አይደለ ከ15 ቀን በፊት ባንቺ ባንክ የገባውን ገንዘብ አውቃለሁ ምን ያክል ገንዘብ ስታንቀሳቀሽለት እንደነበር ወደ ማንስ ትራንስፈር ይኸውልሽ የሰራበት ገንዘብ ነው አይደል እነዛ ገንዘቦች ከማን ነበር ሲቀጥል እኔ ማጣራት እናንተ ማን ናችሁና የምታጣሩት ስለኛ ገንዘብ በቅርብ ስለገዛችሁት መኪና ላውራ እንዴ በሰርተን ያገኘነው ነው በገንዘባችን የገዛነው ነው ያ ሁላ ገንዘብ የመጣበትን ምንጭ ላውራ እነማንን ከእስር ከቅጣታቸው አስመልጦ ወንጀለኞችን ሳይቀር ከህግ አስመልጦ ስንት ምን ያክል እንደተከፈሉ አናውቅም ይቅርታ እሱ የተሳሳተ መረጃ ነው እንደም የምታወራው በሙሉ ውሸት ነው እኔ እሱም ይሰራል እኔም እንሰራለው ደፋቀና ምንለው ለቤታችን ነው ንጹህ ገንዘብ የራሳችን ገንዘብ ነው በገንዘቤ ደግሞ ምንም ነገር ልገዛ እችላለሁ በሰራውት ይኸውልሽ አሁንም ቢሆን ለሱ የደበቅሽበት ወይም ደግሞ አንቺ እሄድበታለሁ ያልሽው ርቀት የትም አያደርስሽም አሁንም ቢሆን የትም ይግባ የት እኛ ፈልፍለን እንወጣዋለን እሱ ከገባበት ጉድጓድ ገብተን እንወጣዋለን ነገር ግን አንቺ ራስሽ ላይ ግን ቅጣትሽን እያበዛሽ ነው አንቺ ለሱ በደበቅሽለት ቁጥር አንቺ ራስሽ ላይ እንግዲህ የህግ እስረኛ ነው የደበቅኩለት እኮ አይደለም ተርታኛ እኔ የደበቅኩለት ምን ማለት ነው ከዚህ በላይ ከቤቱ አላቆም ማለት እውነት አንቺ ባለቤቱ ነሽ እንዴ ምን ማለት ነው አዎ ባለቤቱ ነኝ እስኪ ንገሪኝ በጣም ጥሩ እሺ እኔና አንቺ በሰላም እናወራ እንደዛ ከሆነ ንገሪኝ በምን መንገድ ነው የተዋወቃችሁት እንዴት ነው የተዋወቃችሁት እንዴት ሆኖ ነው ከሱ ጋር የነበራችሁ ነገር እንዴት ወደ ጋብቻ ተለወጠ ንገሪኝ ስለሱ ዴታውን ይሄን ሁሉ ማብራራት ተጠበቀብኛል እስኪ ባለቤቱ ነኝ ካልኩኝ እኮ በቂ ነገር ነው ምናልባትም እውነትሽን ከሆነ ካልክ ችግር የለውም ማለት ቀላል ነገር ግን ዝም ብሎ ደግሞ ማንነታችሁን ሳር ወይ መታወቂያ ላሳያችሁኝ ወይ ምን እንደሆናችሁ ማለቅ ሰው ዝም ብዬ ስለ ቤቴ ገመና ያወጣውኝ መናገር አይተበቀብኝ ይኸውልሽ እኔ በትግስት እያወራሁሽ ነው የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ እኛ የህግ ሰዎች ነን ይሄ ሁሉ ሰው መታወቂያ ሊያሳይሽ ይችላል የመታወቂያ ችግር የለብንም እሱን ከሆነ አሁን ግን የምጠይቅሽን ጥያቄ ብቻ በስነ ስርዓት እንድመልሽልኝ ነው ፈልገው ይቅርታ እየጮህ እንድታናገረኝ አልፈቅድልህም አልዛ ቤቴ ይኸውልሽ ልንገርሽ አይደለ መጮህ ትንሹ ነገሬ ነው ትንሹ ውሳኔ ነው አንቺ ላይ ከማደርሳቸው ነገሮች መጮህ ትንሹ ውሳኔ ነው ከዚህም በላይ ላደርግሽ እችላለሁ አሁን ግን በሰላም እያወራሁሽ ነው በሰላም እንድታወሪኝ እፈልጋለሁ ይሄ እየጮህኩ ማናገርሽ በጣም ቀላሉ ነገር ነው ምንድነው የምትፈልጉት ደረጃ ከሆነ ደረጃ እዚህ የለም ከኔ ምንም ታገኙት ነገር የለም በቃ ያለውን ነገር ደግሞ እየነገርኩ ነው እሺ ጥሩ እንደ ቤተሰብ በስነ ስርዓት ቁጭ ብለን እናውራ እንዴት ነበር ፍቅር የጀመራችሁት አልሽ እኔ እና እሱ የተዋወቅነው ያው እኔ ነርስ ነኝ ለህክምና በመጣበቅ ጊዜ ነበር እኔ ጋር የተዋወቅነው ስልክ ተቀያየርን ከዛ በኋላ ያው
የተወሰነ ጊዜ 1-2 አመት በፍቅር ቆየ። እንግዲህ ከዛ በኋላ ትዳር መስርተን አንድ ላይ መኖር ከጀመርን አሁን ወደ 4 አመት ሆኖናል። ማለት እንግዲህ እዚህ ተመልከተው ቤት 4 አመት ቆይተናል አንድ ላይ። እንግዲህ እሱም እንደምታውቀው የህግ ባለሙያ ነው። ብዙ የሚሰራቸው የተለያዩ ወንጀሎችን በጣም ብዙ ነገሮች ይሰራል። ሲቀጥል በጣም ብዙ እንግዶች ይመጣሉ እዚህ ቤት። የተከበሩ ትልልቅ ሰዎች ናቸው የሚመጡት። የሚሰራላቸውም እንደዛው ነው። ያው እኔ ብዙ ጊዜ ቤትም ስለማልኖር ያው ብዙ እንትን ማለት አልችልም። ግን ያው የሚሰራቸው ነገሮች እንደዚህ ቤት በመሆንበት ሰዓት እናወራለን፣ እንመካከራለን። በቃ ይሄው። በጣም ጥሩ። ስለዚህ እንዳልሽኝ ከሆነ 4 አመታት በትዳር ቆይተናል እያልሽኝ ነው አይደለ? ከዛ በፊት ከነበረው የፍቅር ግንኙነት ውጪ። ስለዚህ ይሄንን ሰውዬ ስለማንነቱ ስለሚሰራው ዲቴል ነገሮች በደንብ ታውቂያለሽ። ሚስቱ ነሽ። አብረሹ ነው የምታድረው፣ አብረሹ ነው የምትዩ። እያንዳንዱን ነገር አካሄዱን፣ እርምጃውን ሳይቀር ታውቂያለሽ። ስለዚህ አሁንም ቢሆን የምለው ነገር ወንጀሉን እየሸፋሽፈንሽለት በሄድሽ ቁጥር ራስሽ ላይ ነው ፍርድ እያበዛሽ የሚለው። ስለዚህ አሁንም ቢሆን እዚህ ቤት በእነዚህ ቆይታዎች ውስጥ ማን እንደሚመጣ ከማን ጋር እንደሚሰራ እንድትነግሪኝ ይፈልጋለሁ። ማን ነበር እዚህ ቤት ውስጥ የሚመጣው? ሌላ ማለት ስራው ነው። ከሰው ጋር የሚያገናኝ ስራ ነው ይሄ ስራ። ሁላችሁም ታውቃላችሁ። ስለዚህ እዚህ ቤት ደግሞ በጣም የተከበሩ በጣም ትልልቅ ባለስልጣናት፣ ባለሀብቶች፣ የተለያዩ የሚመጡ ሰዎች አሉ። እንግዲህ እስከማውቀው ድረስ ደግሞ ይሄንን የሚሰራው ያው እንግዲህ በንጹህ ማለት በቃ በንጹህ ልቦና ነው የሚሰራው፣ በቅንነት ነው የሚሰራው። የሚያገኛቸውም ሰዎች በሙሉ በቃ የተከበሩ ጥሩ ሰዎች የሚባሉ ናቸው። አሁን እሱ ወንጀለኛ ነው ብለህ ብታወራ እንጃ እኔ ማለት ይከብደኛል። ማንም ሰው የማይቀበለው ነው። ሰፈሩ የሚያውቀው በጨዋነቱ፣ በታታሪነቱ፣ በስራው በጣም ሁሉም የሚያከብረው ሰው ነው። ስለዚህ ሰፈር ውስጥ አሁን እንደዚህ ተብሎ ቢወራ ማንም አያምንም፣ ለምንም አይችልም፣ ሊቀበልም አይችልም። እንደዚህ ብለ የምትለው ነገር ደግሞ ለኔ ተቀባይነት የለውም። ይኸውልሽ አንቺም ቢሆን የወንጀሉ ተባባሪ እንደሆንሽ እኮ የባንክ ስቴትመንትሽ ሳይቀር እኮ ምስክር እኮ ነው። ሰው እኮ ሰርቶ ለፍቶ የሚያገኘው ነገር ነው አይደል እንዴ? እኔም ለፍቼ ጥሬ ግሬ ያገኘሁት ገንዘቤ ነው እንጂ አሁን አንተ በምትለው በወንጀል ላይ መጣ ምንድነው? ያሁላ ሚሊዮን ብር በዚህ በሰራሹ ገንዘብ ነው የምታገኘው? ይሄንን ሰርተሽ ነው ያን ሁሉ ሚሊዮን ብር የምታገኘው? በቅርብ የተገዛው መኪና። እሺ በምን ታውቃለህ? ከየትም ታውቃለህ እንዴ? ግዴታ እኮ የሰው ልጅ እኮ ወንጀል ስለሰራ አይደለም እንዴ? ምክንያቱም እኔ ወይ የቤተሰብ ውርስ ሊኖር ይችላል፣ የተለያዩ ነገሮች እኮ ሊኖር ይችላል። ውርስ መሆኑን ማረጋገጫለሽ ትሰጪኛለሽ? አሁን አምጥተሽ ወረቀቱን የውርስ ወረቀት ነው ብለሽ ትሰጪኛለሽ እንዴ? ቆይ ይሄን አለሽ ማሳያ አለሽ ወይ? መጀመሪያ አለሽ ወይ? ውርስ ነው ካልሽም የውርስ ማስረጃ አለሽ ወይ? ይሄ በውርስ ያገኘውበት የወረስኩበት የዚህ ቤት ወረቀት ነው ብለሽ ትሰጪኛለሽ? እኔ ሁሉንም ነገር ያወጣው ማሳየት አይጠበቅብኝም። ግዴታ ወረቀት ማሳየት አይጠበቅብኝም ወይ ደግሞ ሌላ እንትን ማለት አይጠበቅብኝም። ይኸውልሽ እኔ ደግሞ አንቺን ከዚህ በላይ መታገስ አይጠበቅብኝም። እንደዛ ከሆነ እሺ ምንድነው የምትፈልጉት ታዲያ? አብረሽኝ ከኔ ጋር እስር ቤት መሄድ ትፈልጊያለሽ? ምንድነው የምትፈልጉት? አብረሽኝ ይሄ ነገር እስከሚጣራ እዛው እስር ቤት መበስበስ ትፈልጊያለሽ? እኔ እንደዛ እያልኩህ አይደለም። ማለት ይሄን ያህል ድረስ የሚያዳርሰን ነገር የለም። ተነጋግረን መፍታት የምንችለው ነገር ነው። ምንድነው ተነጋግረን በምንድነው የምንነጋገረው? ይልክ እኔ እንዴት ብዬ እንደማስረዳህ አላውቅም። አሁን ከዚህ በላይ ማለት ሌላ መረጃ ምን አይነት መረጃ እንደምትፈልጉ አላውቅም። እኔ እስከማውቀው ድረስ ነግሬሃለሁ። ከዚህ በላይ መናገር አልችልም። ሲቀጥል ደግሞ እኔ ያን ያህል ድረስ መድረስ አልፈልግም። ምክንያቱም ቤተሰብ ያለኝ ሰው ነኝ። እዚህ ጋር ትዳር የሚባል ነገር አለ። ሲቀጥል ደግሞ የጠበቃ ሚስት መሆኔን አትርሳ። ምክንያቱም ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ ምን እንደማያስከሰኝ ደግሞ አውቃለሁ። እሱንማ በደንብ እኮ እያየሁት ነው። እሱን እኮ ከንግግርሽ ምን ማድረግ እንዳለብሽ እኮ መታቂ ሰው እንደሆንሽ እኮ በጣም እያየሁሽ እኮ ነው። የምትሄዱበትን ርቀት እኮ ካንቺ እኮ እያየሁት እኮ ነው። ምን ያክል የተጠላለፋችሁ ራሳችሁን የምትጠብቁ ወንጀለኞች እኮ እንደሆናችሁ እኮ እያየሁሽ እኮ ነው። እኔ ከዚህ በላይ ማስረጃ ልንገርሽ? እኔ የምትለው እኔ እንጃ። ከ7 ቀን በፊት አንቺ አካውንት ላይ የገባው ገንዘብ ይሄ ገንዘብ ደግሞ አቤል ጉዳይ ላይ አሉበት ከተባሉ ሰዎች አካውንት ወደ ደረጃ እንዳይገባ እንግዲህ የሱ አካውንት ይታወቃል። የሱን አካውንት እንበረብራለን። ስለዚህ ቀጥታም ሆነ በተዘዋዋሪ ወደ አንቺ አካውንት ገባ።
እነዚህ ሰዎች ደግሞ ምንድናቸው ተብለን ቀጥታ ደግሞ ወደ እነሱ ስንሄድ ደግሞ እዚህ ጉዳይ ላይ እጃቸው ያለባቸው ሰዎች ናቸው። እኔ የምትለው ነገር አሁንም ቢሆን እየገባኝ አይደለም። ለምን እንደሆነ ታውቃለህ? እኔ ሊያስገባ ይችላል ብዙ ጊዜ እኔም አላቅም ስልክ ባንክ ውስጥ ስላሉት ገንዘቦች ይሄን ያህል አላቅም። እንዴት ነው ማታውቂው? ባንቺ አካውንት እየገባ ወደ አንቺ ነገሮች እየጠቆሙ ጣታቸው ወደ አንቺ እየተጠቆመ ምንም አላውቅም ማለት ምን ማለት ነው? እሺ አሁን የምፈልጉትን ብቻ ንገሩኝና መፍታት የምንችለው ነገር ካለ እሱንም ካገኛችሁልኝ እሰየው። መፍታት የምንችለው ነገር ከሆነ እንፈታዋለን። ባለቤቴ ነው የምትዩ ሰው ወይም ደግሞ ደረጀ ወንጀለኛ እንደሆነ ከምን አይነት ወንጀለኞች ጋር እንደሚሰራ ማንም ሰው የሚያውቀው ነገር ነው። እኛ የደረሰበት ማስረጃ ደግሞ እንደዛ ነው። እያንዳንዱ ነገር የሚሰራውን ነገር አውቀናል። ስለ ወንጀሎቹ ስለሚሰራቸው ነገሮች በሙሉ ከዚህም ኬዝ በተጨማሪ እጅግ በጣም ብዙ ውስብስብ የሆኑ ነገሮችን የሚሰራ ሰው ነው። ይሄንን ደግሞ ልቦናሽ ጠንቅቆ ያውቀዋል። አሁንም ቢሆን ማስረጃዎች እየጠቆሙ ያሉት ልነግርሽ የምችለው ነገር ወደ አንቺ ነው። የባንክ አካውንቱን ሳይቀር እያንዳንዱ ማስረጃዎች የሚገቡት ወደ አንቺ ነው። መረጃዎች ወዴት እየጠቆሙ ነው? ወደ አንቺ ነው እየመጡ ያሉት። ስለዚህ እሱ ራሱን ነፃ አድርጎ አንቺ ላይ ወንጀል እየደፈደፈብሽ ነው። እኔ ካሁን ስለምትለው ነገር በፍጹም ቆይ በሱ ወንጀል እሱ በሰራው ወንጀል እድሜ ልክሽን እስር ቤት ማባከን ትፈልጊያለሽ? እድሜ ልክሽን እስር ቤት መበስበስ ትፈልጊያለሽ? ነገር ነው እኔ እንደዛ ያልኳችሁ እኮ አይደለም። ይኸውልሽ ደረጀ በጣም ብልጥ ሰው ነው። እዚህ ጋር አንቺን ፍለፊት አጋፍጦ ነገሮች ወደ አንቺ እንዲጠቁሙ አድርጎ ራሱን ነፃ እያደረገ ነው። ለምንድነው ከዚህ ሰፈር የጠፋው? ለምንድነው የማይመጣው? በደንብ ያውቃል እየተፈለገ እንደሆነ እየፈለግነው እንደሆነ በደንብ ያውቃል። ልቦ ነው ራሱን መሰወር የፈለገው ለዚህ ነው። ይኸውልህ እሺ ያልከው ሊሆን ይችላል ላይሆንም ይችላል አይደለ? ስለዚህ ሊሆንም ላይሆንም ማለት እኔ ቤት መጣችሁ እንደዚህ በማይሆን ነገር እንድታስጨንቁኝ አልፈልግም። ማናገር ከፈለጋችሁ መጥሪያ ይዛችሁ መጣችሁ ሰጣችሁኝ እዛው መጥቼ መነጋገር እንችላለን። ቤት ውስጥ ግን ተሰብስባችሁ ይሄን ያህል ልታስጨንቁኝ አይገባም። ይኸውልሽ እኔ ላንቺ ልንገርሽ አይደለ? ይሄ ሁሉ የግሶም አንቺን ነው የሚጠብቀው። መጥሪያ ማባከን ሰው አይደለም። አሁን አንጠልጥልዬሽ ወደ እስር ቤት ነው ይዤሽ መሄድ። እኔ ይኸውልህ እኔ እንደዛ ያልኩኝ ልንገርሽ አይደለ? አሁን እጃችን ላይ ያለው ማስረጃ የወረቀቶቹ ጨምሮ የባንክ አካውንቶቹ ጨምሮ አንቺን ይዞ ለመሄድ በጣም ቀላሉ ነገር ነው ለኛ። እጅግ በጣም በቂ ነው፣ ከበቂም በላይ ነው አንቺን ይዞ ለመሄድ። እሱ እያደረገ ያለው ራሱን ነፃ አድርጎ አንቺን እዚህ ጋር የወንጀሏ ዋንኛ ተሳታፊ እያደረገ ነው። ብልጥ ሰው ነው ይሄ ሰው። ጠበቃ ነው። ምን ማድረግ እንዳለበት እንዴት መሄድ እንዳለበት በደንብ የሚያውቅ ሰው። እሺ እኔ ምን ላድርግ? እኔ እኮ በማላውቀው ነገር ነው እየከሰሳችሁኝ ያላችሁ አይደል እንዴ? ራስሽን ነፃ ማውጣት አትፈልጊም? እሱ እኔ እኮ እንደዛ ያልኩኝ አይደለም፣ ግን እኔ በምን ላቀ እችላለሁኝ? እሺ ይሄ ሁሉ ነገር እንዴ ሁሉንም ነገር ማወቅ እኮ አይጠበቅብኝም አይደል እንዴ? እንዴት ነው ማታውቂው? ታውቂያለሽ እኮ። እስኪ ሊያ ስለምትባል ሴት እስኪ ምናልባት የሰማሽው ነገር ካለ እዚህ ቤት ውስጥ ሊያ የምትባል ሴት መታጠቅ? ያ እኔ በፍጹም አላውቃትም። እርግጠኛ ነሽ ሊያ የምትባል ሴት አታውቂም? ምንም ማውቀው ነገር የለም። ሊያ የምትባል ሴት በፍጹም አይቻትም ሰምቼም አላውቅም። እርግጠኛ ነሽ? በደንብ እርግጠኛ። እነዛ ገንዘቦች እየገቡልሽ የነበሩት ከማን አካውንት እንደሆነ ታውቂያለሽ? አላውቅም። እንዴት ነው ማታውቂው? ማንንም ማታውቂው ሰው እንዴት ነው ወደ አንቺ አካውንት ገንዘብ የሚልከው? እኔ አላውቅም። ምን ሆነ ነው? ቢያንስ እንኳን እንዴ ምን ሆናችሁ ነው? ለምንድን ነው ገንዘቦቹ ውስጥ የሚገቡት? እንዴ እኔ አላውቅም። በምን ላውቅ እችላለሁኝ? እንዴ ስራው እኮ ነው። ከብዙ ሰው ጋር ይገናኛል አይደል እንዴ? ሲቀጥል ደግሞ ስለዚህ ስራ በደንብ ታውቃላችሁ ብዬ አስባለሁ። ማለት ምን ያህል በደንብ ከሰራህም ምንም ማድረግ ብቻ የምታገኘውን ያህል ታገኛለህ። ግዴታ እኮ እኔ በጣም ግራ እያጋባኝ ነው። እባክህ ይኸውልሽ ለአንዴና ለመጨረሻ ጊዜ ነው አሁን ልጠይቅሽ የምችለው። እየተባበርኩሽም ጭምር እንዳለው አድርገሽ አስቢው። እሺ ለአንዴና ለመጨረሻ ጊዜ ነው ምነግርሽ። እኔ ደግሞ ይቅርታ ከዚህ በላይ ምንም ልረዳህ አልችልም። ማን ነው እሱ ነው? ምን ከሄደ ያለው? አንተ ደረጀ ያዘው